ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ኮምፒውተር ላይ ከሚያጋጥሙን ችግሮች መካከል ዋናዎቹን አስሮቹን ይዤላችሁ መጥቻለሁ። እንደዚሁም በምን ማስተካከል እንደምትችሉ መፍትሄውንም ይዤላችሁ መጥቻለሁ ማለት ነው። ከዛ በፊት ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ ለመጠየቅ እወዳለሁ። አሁን ቀጥታ ወደሚያጋጥሙን ችግሮች እንሄዳለን። የመጀመሪያው ምንድነው? ዩኤስቢ ፖርታችሁ አልሰራ ሊላችሁ ይችላል ማለት ነው። እነዚያው ኮምፒውተራችሁ ላይ የምትሰካኩባቸው ነገሮች እንዳለ አልሰራ ሊሏችሁ ይችላሉ ማለት ነው። ስለዚህ እሱ እንዴት ነው የምታስተካክሉት? እዚህ ጋር ሰርች ባር ጋር ትመጣላችሁ፣ ስታርት ሜኑ ጋር ማለት ነው። ከዛ ራይት ክሊክ ትነካላችሁ። ከዛ በቀጥታ እዚህ ጋር የምትመለከቷት ዲቫይስ ማኔጀር የምትላለች እሷን ትነካላችሁ። እንደምትመለከቱት ዲቫይስ ማኔጀራችን ከፍቷል ማለት ነው። ከዛ እዚህ ጋር ከስር መጣችሁ እንደምታዩት ዩኒቨርሳል ሴሪያል ባስ ወይም ደግሞ ዩኤስቢ ይከፈትላችኋል። ከዛ በኋላ ቀስቷን ትነካላችሁ ማለት ነው። እዚህ ጋር እየመጣችሁ ከዛ አፕዴት ነው የምታደርጉት። ጥላው ላይ ትመጣላችሁ፣ ራይት ክሊክ። ከዛ በኋላ አፕዴት ድራይቨር ትሉታላችሁ። ኦንላይንም እንደዚሁም ደግሞ ከኦንላይን ውጭም ወይም ደግሞ ያለ ኢንተርኔት ማድረግ ትችላላችሁ። እዚህ ጋር መጣችሁ አሁን ይሄንን ሰርቺንግ ፎር ድራይቨርስ ትሉታላችሁ ማለት ነው። ከዛ በኋላ አፕዴት ያደርገዋል። እንደምታዩት እኔ ጋር አፕዴት የሆነው ያለው እያለኝ ነው ማለት ነው። እናንተ እንዲያደረጋችሁ አልሰራ ካላችሁ ሁሉንም አፕዴት ታደርጋላችሁ ማለት ነው። አፕዴት አድርጋችሁ ካልሰራላችሁ ደግሞ አንኢንስቶል ታደርጉታላችሁ። ከዛ በኋላ ፒሲያችሁን ሪስታርት በምታደርጉበት ጊዜ ራሱ እንደ አዲስ ኢንስቶል ያደርግላችኋል። በዚህ መንገድ መፍታት ትችላላችሁ። ሁለተኛው ችግር ደግሞ ምንድነው? የኮምፒውተር አለመፍጠን ነው ማለት ነው፣ ወይም ደግሞ ቢዚ መሆን ነው። እሱን ለማስተካከል ደግሞ ምንድነው የምታደርጉት? ሰፋ ያሉ አማራጮች ነው ያሉት። እኔ አሁን የተወሰኑትን አሳያችኋለሁ። ታስክ ማኔጀር ጋር ትመጣላችሁ። ታስክ ማኔጀር ጋር ለመምጣት ባዶ ቦታ ጋር እዚህ ጋር መጣችሁ ራይት ክሊክ ትነካላችሁ ታስክ ሜኑ ላይ ማለት ነው። ከዛ እዚህ ጋር ታስክ ማኔጀር የሚል እንደምትመለከቱት ታገኛላችሁ። ከዛ በኋላ እዚህ ጋር ትመጡና አሁን እንደምትመለከቱት እዚህ ጋር የምታዩቸው እነዚህ ሲፒዩ ላይ ረን እያደረጉ ያሉ ነገሮች ናቸው፣ አሁን በሚሰራበት ሰዓት ማለት ነው። ስለዚህ እነዚህ ቢዚ የሚያደርጉባቸው ነገሮች ናቸው። እዚህ ውስጥ እያያችሁ የማትፈልጉትን ነገር ኢንድ ማድረግ ወይም ደግሞ ማስቆም ትችላላችሁ። እንደዚሁም አንኢንስቶል ማድረግ ይቻላል ማለት ነው። እዚህ ጋር እንደምታዩት ቦታ የሚይዙባችሁን ዲስክ ላይ ያሉትንም እያያችሁ የማትፈልጓቸውን ከዚሁ ማስቆም ትችላላችሁ። ለምሳሌ ይሄኛውን ካልፈለኩት ላው ላይ መጥቼ ራይት ክሊክ ነካለው። ከዛ ኢንድ ታስክ ለዋለው። ከዛ ታስኩ ይቆማል። ፒሲያችን እኛ የመረጥንለትን ነገር ብቻ ረን ስለሚያደርግ ፒሲያችን በጣም ፈጣን ይሆንልናል ማለት ነው። እንደዚህ ያደረጋችሁ መስራት ይቻላል። እንደዚሁም ደግሞ የማትፈልጓቸው አፖች እየወጣችሁ አንኢንስቶል ወይም ደግሞ ማጥፋት ትችላላችሁ ማለት ነው። እንደዚሁም ሶስት የተለያዩ አጫጭር መንገዶች አሉት። ከዚህ በፊት ሰርቼላችኋለሁ። እዚህ ጋር መጣችሁ ረን ጋር ከመጣችሁ በኋላ ለምሳሌ ቴምፖራሪ ፋይሎችን ማጥፋት ሊሆን ይችላል። እንደዚሁም ደግሞ ፕሪፌጅ ጋር እየሄዳችሁ የማያስፈልጉ ነገሮችን መቀነስ ትችላላችሁ። ከዛ በኋላ እዚህ ጋር መጣችሁ ሁሉንም ዲሌት ታደርጓቸዋላችሁ። እንደምታዩት አሁን ይሄ ኮምፒውተራችን የማይፈልጋቸው ናቸው። ኮንትሮል ኤ በማለት ሰሌክት ታደርጋላችሁ። ከዛ በኋላ ራይት ክሊክ በመንካት ዲሌት ማድረግ ይቻላል። ከኪቦርድ ላይም ዲሌት ማድረግ ትችላላችሁ። ይሄ ኮምፒውተራችሁ እንዲፈጥን ያደርግላችኋል ማለት ነው። ሌላው ደግሞ ምንድነው? አሁን እዚህ ጋር ረን ጋር ትመጣላችሁ ማለት ነው። ረን ብላችሁ ታይፕ ማድረግም ይቻላል። ከዛ በኋላ ቴምፕ ብላችሁ ቴምፖራሪ ፋይሎችን ነው የምታጠፉት ማለት ነው። ስለዚህ እዚህ ጋር መጣና አሁን እንደዚህ ቴምፕ ብዬ ጽፍለታለሁ። ከዛ ቴምፖራሪ ፋይሎችን በቀጥታ አጠፋቸዋለሁ። እንደምታዩቸው እነዚህ ቴምፖራሪ ፋይሎች ናቸው። ከዛ በኋላ ኮንትሮል ኤ በማድረግ ሰሌክት አደርጋለሁ። ከዛ በኋላ ዲሌት እለዋለሁ ማለት ነው። ሁሉንም ያጠፋቸዋል። በተመሳሳይ አሁንም እዚሁ ጋር ትመጣላችሁ ረን ትላላችሁ ማለት ነው። ከዛ በኋላ ፐርሰንቴጅ ቴምፕ ብላችሁ ትጽፋላችሁ አሁንም። ከዛ በኋላ ፐርሰንቴጅ መልሳችሁ ትዘጋላችሁ። ከዛ ኦኬ ትላላችሁ ማለት ነው። ከዛ በመቀጠል አሁንም እዚህ ጋር ያሉትን እንዳለ ኮንትሮል ኤ በመንካት ዲሌት ታደርጋላችሁ። ስለዚህ ፒሲያችሁን በዚህ መልክ ማፍጠን ትችላላችሁ ማለት ነው። ተጨማሪ ማፍጠኛዎችን ከፈለጋችሁ ከዚህ በፊት የሰራኋቸው ቪዲዮዎች ስላሉ እነሱን ኢንድ ስክሪን ላይ ያስቀምጥላችኋለሁ፣ መመልከት ትችላላችሁ ማለት ነው። ሶስተኛው ደግሞ ምንድነው? ኮምፒውተራችሁ በተለያየ ምክንያት ልትከፍቱት ስትሉ አልከፍት ሊላችሁ ይችላል ወይም አልነሳ ሊላችሁ ይችላል ማለት ነው። ይሄ ብዙ ጊዜ ከፓወር ጋር የተገናኘ ሊሆን ይችላል ማለት ነው። ስለዚህ ፓወራችሁን እየነቀላችሁ እየሰካችሁ ደጋግማችሁ መሞከርም ትችላላችሁ። እንደዚሁም ደግሞ ኮምፒውተራችሁን በምታስነሱበት ሰዓት የተሰካኩ የተጨማሪ ነገሮች ካሉ እነሱን ሙሉ በሙሉ ነቅላችሁ ኮምፒውተራችሁን ነፃ ካደረጋችሁ በኋላ ሶኬቱን ብቻ ሰክታችሁ ማስነሳትም ትችላላችሁ።
አራተኛው ችግር ደግሞ ምንድነው? ኮምፒውተራችሁ እናንተ ሳታዙት በራሱ ጊዜ ሪስታርት እያደረገ ያስቸግራችኋል ማለት ነው። ስራ እየሰራችሁ ድንገት ሪስታርት ያደርግባችኋል። ስለዚህ እሱን ለማስተካከል ምንድነው የምታደርጉት? ኮንትሮል ፓኔል ጋር ትመጣላችሁ። በእሱን ለማግኘት እዚህ ጋር ሰርች ባር ጋር መጣችሁ ኮንትሮል ፓኔል ብላችሁ ታይፕ ታደርጋላችሁ ማለት ነው። እንደምትመለከቱት ይሄ ነው ኮንትሮል ፓኔል። ከዛ በኋላ ትከፍቱታላችሁ። ከዛ በቀጥታ ሲስተም ጋር ነው የምትመጡት። መጀመሪያ ቪውን ማስተካከል እንችላለን። ስሞል አይከን ብለን ሁሉም እንዲታዩ ማድረግ እንችላለን ማለት ነው። ከዛ እዚህ ጋር መጣችሁ ሲስተም የምትላለች እሷን ክሊክ በማድረግ ትከፍታላችሁ። ከዛ በመቀጠል እዚህ ጋር የምትመለከቱት አድቫንስድ ሲስተም ሴቲንግ የሚል ታገኛላችሁ ማለት ነው። እሱንም ትነኩታላችሁ። ከዛ እዚህ ጋር እንደምታዩት ስታርታፕ ኤንድ ሪከቨሪ የሚል አለ ማለት ነው። እዚህ ጋር መጣችሁ ሴቲንግ የምትላለች እሷን ትነካላችሁ። ከዛ እዚህ ጋር እንደምታዩት ሲስተም ፌለር አለው። ለምሳሌ ፒሲያችሁ በተለያየ ምክንያት ወይም ኮምፒውተራችሁ ችግር ሲያጋጥመው እዚህ ጋር እንደምትመለከቱት ሁለት አይነት ምርጫዎች አሉ። የመጀመሪያው ራይት አን ኢቨንት ቱ ዘ ሲስተም ሎግ ነው። ይሄ ምንድነው? ችግር ሲያጋጥም ፊት ለፊት ላይ ይጽፍላችኋል። ከዛ እናንተ ችግሩን መፍታት ትችላላችሁ ማለት ነው። አውቶማቲካሊ ላይ ካረጋችሁት ግን የሆነ ችግር ሲያጋጥመው ኮምፒውተሩ ራሱ ጥፍት ነው የሚለው ማለት ነው። ስለዚህ ይሄኛውን በማጥፋት እችኛዋን ራይት የምትለዋን ታበራላችሁ ማለት ነው። ከዛ ኦኬ ብላችሁ ትወጣላችሁ። አምስተኛው ላይ ደርሰናል። አምስተኛው ደግሞ ምንድነው? ኪቦርዳችሁ በተለያየ ምክንያት አልሰራ ሊላችሁ ይችላል ማለት ነው። ስለዚህ እሱንም ለማስተካከል ምንድነው የምታደርጉት? ልክ እንደቀደሙ እዚህ ጋር መጣችሁ ራይት ክሊክ ትነካላችሁ። ከዛ በኋላ እዚህ ጋር ዲቫይስ ማኔጀር የምትላለች እሷን ትነካላችሁ ማለት ነው። ካጣችሁትም እዚህ ጋር መጣችሁ ዲቫይስ ማኔጀር ብላችሁ ሰርች ማድረግ ይቻላል። እንደዚህ ስታደርጉት በቀጥታ ይመጣል። ይሄ ነው ዲቫይስ ማኔጀር ማለት ነው። ከዛ ክሊክ ታደርጉበታላችሁ። ከዛ እዚህ ጋር የምትመለከቷት ኪቦርድ የምትላለች ማለት ነው። እሷን ትነኳታላችሁ ቺኛዋን ቀስቷን። ከዛ እዚህ ጋር መጣችሁ ራይት ክሊክ በማድረግ ልክ ቅድም እንዳደረግነው አፕዴት ታደርጋላችሁ። ኦንላይንም አፕዴት ታደርጋላችሁ። እንደዚሁም ደግሞ ከኦንላይን ውጪም አፕዴት ማድረግ ይቻላል ማለት ነው። አፕዴት አድርጋችሁትም ካልሰራላችሁ ደግሞ አንኢንስቶል አድርጋችሁ እንደ አዲስ ሪስታርት ስታደርጉት ኮምፒውተራችሁን ኢንስቶል ያደርግላችኋል። በዚሁ አጋጣሚ ኪቦርድ ላይም ሰፋ ያለ የሰራሁት ቪዲዮ ስላለ እሱንም ገብታችሁ መመልከት ትችላላችሁ። ስድስተኛው ላይ ደርሰናል። ስድስተኛው ደግሞ ምንድነው? ፕሪንተር አልሰራ ካላችሁ ነው። ፕሪንተርንም ለማስተካከል ምንድነው የምታደርጉት? እዚህ ጋር ትመጣላችሁ ቅድም የመጣንበት ጋር ማለት ነው። ከዛ ዲቫይስ ማኔጀር የሚለውን ትነካላችሁ። ከዛ እዚህ ጋር የምትመለከቷት ፕሪንት የምትል ታገኛላችሁ። እሷን ክሊክ ታደርጉና ከዛ እዚህ ጋር እየመጣችሁ ሁሉንም እንደዚህ አፕዴት ታደርጓቸዋላችሁ ማለት ነው። እዚህ ጋር እንደምትመለከቱት አፕዴት አድርጌዋለሁ። እናንተ ሌሎቹን እዚህ ጋር እየገባችሁ አፕዴት ታደርጋላችሁ። አፕዴት አድርጋችሁትም ካልሰራ ደግሞ ልክ እንደቀድሞ አንኢንስቶል ታደርጉታላችሁ። ከዛ በኋላ ሪስታርት ስታደርጉት ኢንስቶል ይሆናል ማለት ነው። አክሽን ጋር መታችሁም እንደ አዲስ ሪስቶር ማድረግ ትችላላችሁ። ሰባተኛው ደግሞ ምንድነው? ለምሳሌ ፒሲያችሁ ለመዝጋት ብትፈልጉ ሸት ዳውን አልሰራ ሊላችሁ ይችላል፣ ወይም ደግሞ ሪስታርት ማድረጊያውም አልሰራ ሊላችሁ ይችላል ማለት ነው። ከዛ የሚኖሯችሁ አማራጭ ምንድነው? ኮምፒውተራችሁን በቀጥታ በፓወር በተኗ ማጥፋት ነው ማለት ነው። እሱ ግን ብዙም አይመከርም። ስለዚህ ምን ማድረግ ትችላላችሁ? እዚህ ጋር ሰርች ባር ጋር መጣችሁ ኮማንድ ብላችሁ ጽፋላችሁ ማለት ነው። የምታዩት መጥቷል ማለት ነው። ይሄ ነው። ከዛ ክሊክ ታደርጉበታላችሁ። ከዛ እዚህ ጋር የምትፈልጉትን ኮማንድ ነው የምትጽፉት። አሁን እኛ ለመዝጋት ስለሆነ የመጣ ነው ሸት ዳውን ብለን ታይፕ እናደርጋለን ማለት ነው። እንደዚህ ሸት ዳውን ትላላችሁ መጀመሪያ። ከዛ በኋላ ስፔስ ትሰጣላችሁ። ከዛ እንደዚህ ህዝባር ምልክት የዞረውን ህዝባር ታደርጋላችሁ ማለት ነው። ከዛ ኤስ ታደርጋላችሁ። አሁንም ስፔስ ትሰጣላችሁ። ከዛ ህዝባር አድርጋችሁ አሁንም ቲ ታደርጋላችሁ ማለት ነው። ከዛ ስፔስ ሰጣችሁ ዜሮ ትላላችሁ። ከዛ ኢንተር ስትሉ በቀጥታ ኮምፒውተራችሁን ይዘጋላችኋል። ስምንተኛው ደግሞ ምንድነው? ለምሳሌ የተለያዩ የወርድ ዶክመንቶችን መክፈት እየፈለጋችሁ አልከፍት ሊላችሁ ይችላል ማለት ነው። ማይክሮሶፍት ወርድ ሊሆን ይችላል፣ ፓወርፖይንት ሊሆን ይችላል፣ ኤክሴል ሊሆን ይችላል። ስለዚህ እሱን ለማድረግ ደግሞ ምንድነው የምታደርጉት? እሱን ለማስተካከል ኮንትሮል ፓኔል ጋር በቀጥታ ትመጣላችሁ ማለት ነው። ኮንትሮል ፓኔል ጋር ከመጣችሁ በኋላ እዚህ ጋር የምትመለከቷት ፕሮግራምስ ኤንድ ፊውቸርስ የምትል ታገኛላችሁ። እሷን ክሊክ በማድረግ ትከፍታላችሁ። ከዛ በኋላ አልሰራ ያላችሁን አፕ እዚህ ትፈልጋላችሁ። እኛ አሁን ወርድ ነው አልከፍት ያለን። እንደምትመለከቱት ይሄኛው ነው ማለት ነው እኔ አሁን የምጠቀምበት። ስለዚህ ራይት ክሊክ አደርጋለሁ ላው ላይ መጥቼ ከዛ ቼንጅ የሚለውን በቀጥታ ማለት ነው። ከዛ በኋላ የስ ትሉታላችሁ። ከዛ እንደምትመለከቱት የተለያዩ ሪፔር ማድረጊያ መንገዶች አሉት። አንደኛው ኦንላይን ነው፣ አንደኛው ደግሞ ኪዊክ ሪፔር ነው ማለት ነው። እዚሁ ነው ሪፔር የሚያደርግልን። ስለዚህ ኪዊክ ላይ ታደርጉትና ሪፔር ትሉታላችሁ። ከዛ በቀጥታ ይሰራላችኋል።
ዘጠነኛው ደግሞ ምንድነው አንዳንድ ጊዜ ማይክሮፎናችሁ አልሰራ ሊላችሁ ይችላል ማለት ነው። ስለዚህ እሱን ለማስተካከል ኮንትሮል ፓኔል ጋር በቀጥታ አሁንም እንመጣለን ማለት ነው። ስለዚህ ኮንትሮል ብላችሁ ትጽፋላችሁ። ከዛ በኋላ ክሊክ በማድረግ እሱን ትከፍቱታላችሁ ማለት ነው። ከዛ ሳውንድ የሚል ትፈልጋላችሁ። እንደምትመለከቱት እዚህ ጋር ነው። ክሊክ በማድረግ እንከፍተዋለን። ከዛ በኋላ እዚህ ጋር እንደምትመለከቱት ሪከርድ የሚለው ጋር መጥቻለሁ። እንደምታዩት ማይክሮፎኑ ዲፎልት ላይ ነው ያለው፣ እንደበራ ነው ማለት ነው። ይሄ ካልበራ አስተካክላችሁ ትወጣላችሁ። ሌላው አማራጭ ደግሞ ምንድነው ላው ላይ ደብል ክሊክ ታደርጉበትና እዚህ ጋር እንደምትመለከቱት ሌቭልስ የምትላለች ሌቭል ጋር ትመጣላችሁ። የኔ አሁን 62 አካባቢ ነው። ይሄ ዜሮ ከሆነ አይሰራም ማለት ነው። ስለዚህ ይህንንም ታስተካክላላችሁ። እስከ 100 አድርጋችሁ መጠቀም ትችላላችሁ። አስረኛው ደግሞ ምንድነው ኢንተርኔት አልሰራ ካላችሁ ነው። ኢንተርኔት አልሰራ ካላችሁ የተለያዩ መንገዶችን መጠቀም ይቻላል። የመጀመሪያው ምንድነው ሪጅድ ኤዲት ጋር በመግባት ማስተካከል ትችላላችሁ ማለት ነው። ሌላው ደግሞ ቅድም ልክ እንዳደረግነው ራይት ክሊክ እዚህ ትነካላችሁ። ከዛ በኋላ ዲቫይስ ማኔጀር ጋር በቀጥታ ትመጣላችሁ ማለት ነው። ከዛ እዚች ጋር የምትመለከቷት ኔትወርክ አዳፕተርስ የምትላለች እሷ ጋር ትመጣላችሁ። ስካን ታደርጉታላችሁ ይሄንን ማለት ነው። ካልሆነ ደግሞ እዚች ቀስቷን ነክታችሁ እዚህ ጋር እየመጣችሁ ሁሉንም ልክ ቅድም ስናደርግ እንደነበረው ራይት ክሊክ እየነካችሁ አፕዴት ታደርጋላችሁ ማለት ነው። ስለዚህ ኮምፒውተር ላይ የሚያጋጥሟችሁ ዋና ትራብል ሹቲንግ ፕሮብሌምስ እነዚህ ናቸው ማለት ነው። እስካሁን አብራችሁ ለቆያችሁ ሁለት ቲፕ ጨምርላችኋለሁ። አንደኛው ምንድነው ፒሲያችሁ አሁን በጣም እየጋለ ካስቸገራችሁ ምን ማድረግ ትችላላችሁ? እዚህ ጋር መጣችሁ ፓወር ኦፕሽን ብላችሁ ሰርች ማድረግ ይቻላል። ካልሆነ ደግሞ እዚሁ ጋር በቀጥታ ታገኙታላችሁ። ራይት ክሊክ ትነካላችሁ። ከዛ ፓወር ኦፕሽን የሚል ታገኛላችሁ ማለት ነው። ፓወር ኦፕሽን ጋር ከመጣችሁ በኋላ እዚች ጋር የምትመለከቷት አዲሽናል ፓወር ሴቲንግ የምትላለች እሷን ትነካላችሁ። ከዛ በኋላ እዚህ ጋር መጣችሁ ቼንጅ ፕላን ሴቲንግ የምትላለች አሁንም እሷን ትነካላችሁ ማለት ነው። እዚህ ጋር በተመሳሳይ ቼንጅ አድቫንስድ ፓወር ሴቲንግ የሚል አለ። እሱንም ክሊክ በማድረግ ትከፍቱታላችሁ። ከዛ ወደታች ዝቅ ስትሉ ፕሮሰሰር ፓወር ማኔጅመንት የሚል ታገኛላችሁ። ቀስቷን ትነካላችሁ። ከዛ እንደምታዩት እዚህ ጋር ሲስተም ኩሊንግ ፖሊሲ አለ ማለት ነው። የፒሲያችን ሲግል የሚያቀዘቅዝልን ነው ማለት ነው። ደመር ምልክቷን ስነካ እንደምታዩት እኔ ሁለቱንም አክቲቭ አድርጌዋለሁ ታረጉታላችሁ ማለት ነው። እንደዚሁም ደግሞ ማክሲመም ፕሮሰሰር ስቴቱን ይሄኛው 100 ላይ ከሆነ ቀንሳችሁ 80 ወይም 75 አድርጉታላችሁ። ከዛ ሲጨርሱ እዚህ ጋር ኦኬ ብላችሁ ትወጣላችሁ። ሌላው ቲፕ ደግሞ ምንድነው ለምሳሌ ማውዛችሁ ምን ቢካላችሁ እዚህ ጋር በቀጥታ ትመጣላችሁ። ዲቫይስ ማኔጀር ጋር ትመጣላችሁ ማለት ነው። ከዛ በኋላ ማውዛችሁን አፕዴት አድርጋችሁ ማስተካከል ትችላላችሁ። መታወት እዚህ ጋር ማይስ ኤንድ አዘር ፖይንቲንግ ዲቫይስ የምትላለች ማለት ነው። እሷን ክሊክ ታደርጋላችሁ። ከዛ እዚህ ጋር መጣችሁ ቅድም እንዳደረግነው አፕዴት ታደርጋላችሁ ማለት ነው። ከዚህም በተጨማሪ ሰፋ ያሉ የማውዝ ማስተካከያ መንገዶች አሉ። እነሱ ላይ ቪዲዮ ሰርቻለሁ መመልከት ትችላላችሁ። ቪዲዮውን ኢንድ ስክሪን ላይ አስቀምጥላችኋለሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ። እዚህ ጋር የምትመለከቷቸውም የተለያዩ ቪዲዮዎች አሉ ማለት ነው። እነዚህንም ገብታችሁ እንድትመለከቱ ጋበዝኳችሁ። አመሰግናለሁ በጣም ቻው።